ጤናማ ሕይወት ከመሰረቱ ይገነባል። ዛሬ በኢትዮጵያ ውስጥ የህፃናትን ጤና ለማሻሻል እየተደረጉ ካሉ ወሳኝ ነገሮች ውስጥ አንዱ በዱቄት ውስጥ የሚደረገው የፎሊክ አሲድ ማበልጸግ ሂደት ነው። እንግዲህ ኢትዮጵያ ውስጥ እንደሚታወቀው በተለይ በሆስፒታሎች ላይ በተሰሩ ስታዲዎች ወደ 44,000 የሚሆኑ እርግዝናዎች ከዚህ ከስፓይናል ፊዳና ከሃይድሮሴፋለስ ጋር ይከሰታሉ። ከዛ ውስጥም ወደ 20,000 ህጻናት ከዚሁ ችግር ጋር ይወለዳሉ። እንግዲህ ለዚህ ችግር ዋነኛው መንስኤ የፎሊክ አሲድ እጥረት ወይም ደግሞ የቫይታሚን ቢ9 እናትየው በደሟ ውስጥ እርጉዝ በሆነችበት ጊዜ በማይኖርበት ጊዜ ነው። እንግዲህ ይህንን ስንል አንድ ጥናት ብንመለከት የኢፒኤችአይ ስተዲ በመውለጃ እድሜ ላይ ያሉ ሴቶች ላይ በተሰራ ጥናት እንደሚያሳየው ከ50% በላይ የሚሆኑት ሴቶች በዚሁ የፎሊክ አሲድ እጥረት አለባቸው እንደ ኢትዮጵያ ማለት ነው። ስለዚህ ይህ ትልቅ ፕሮብሌም ነው፣ ትልቅ አላርሚንግ ነገር ነው እና የ80% የሚሆነው የስፓይናል ፊዳና ሃይድሮሴፋለስ መንስኤው ከዚሁ ከቫይታሚን ቢ9 ወይም ከፎሊክ አሲድ እጥረት ጋር ይያያዛል። ስለዚህ ሁለቱ በጣም ኮሪሌትድ ስለሚሆኑ አሁን ላይ እንደ ሀገር በሽታውን ለመከላከል የፉድ ፎርቲፊኬሽንን ስራ መጀመር አለበት ተብሎ አሁን ላይ በተለይ የዊት ፍላወር ወይም ስንዴ ላይ ፎሊክ አሲድ የመጨመር ስራዎች በህግ ደረጃ ተደንግጎ እንደ ስትራቴጂም ጸድቆ እየተሰራ ነው የሚገኘው። ስሜ የወርቅ መሰሉ ይባላል። በዚህ በኢቻ ፉድ ኮምፕሌክስ ውስጥ የላብ ቴክኒሽያን ወይም ኳሊቲ ኮንትሮለር ነኝ። ፎሊክ አሲድ እንዴት ወደ ዱቄት ተጨምሮ ፎርቲፋይ ሆኖ በትክክል ለማህበረሰቡ ጤና ይደርሳል የሚለው እናያለን። በዚህ በዱቄት ፋብሪካ ውስጥ ወይም ደግሞ ዌት ፍሎር ፎርቲፊኬሽን ውስጥ የተለያዩ ፕሪሚክሶች አሉ። ከነዚህ ውስጥ በዋናነት ቫይታሚን ቢ12 ወይም ደግሞ ፎሊክ አሲድ ነው። ከዚህ በተጨማሪ ደግሞ ዚንክ አለ፣ ቫይታሚን ቢ1 አለ፣ ቢ2፣ ቢ3፣ ቢ6 እና ቢ12 አሉ ማለት ነው። አሁን የምንገኝበት ደግሞ ዳምፒንግ ኤሪያ ወይም ደግሞ መገድበጫ ይባላል። ለዚህ ነው መጀመሪያ የሚጣራልን ማለት ነው። ስቲል ክሊኒንግ አላለቀም፣ ግን የመጀመሪያው ነው ማለት ነው። አሁን የምንገኘው እዚህ ወደ መፍጫ ማሽን አካባቢ ነው። ሰርድና ፎርዝ ግሬድ ብዙ ጊዜ ለአኒማል ዩዝ ነው የሚሆነው። የኛ ደግሞ ፈርስት ግሬድ ወይም ስፔሻል ፍሎር ነው ማለት ነው። እሱ በዚህ በኮንቬሩ አማካኝነት ወደ ፋይናል ፕሮዳክት ይሄድልናል። ወደ ፋይናል ፕሮዳክት ከመሄዱ በፊት ግን ፕሪሚክስ ከላይ በዶሲፋየር አማካኝነት የማሽኑ ካፓሲቲ በደቂቃ ምን ያህል ያመርታል የሚለውን ካየን በኋላ ፕሪሚክስ ወይም ደግሞ ፎሊክ አሲዱን እንጨምራለን ማለት ነው። ፎሊክ አሲድ ከተጨመረ በኋላ በትክክል ይሄ ነገር ወደ ፍሎሩ ፎርቲፋይ እየሆነ ነው ወይም ዲስትሪቢዩት እየሆነ ነው የሚለውን በየሰዓቱ ቼክ ካረግን በኋላ ነው ማለት ነው። በትክክል ፎርቲፋይ ከሆነ በኋላ ወደ ማሸጊያ የሚሄደው። አሁን ደግሞ የምንገኘው እዚህ የማበልጸግ ወይም ዋና ፎርቲፋይ የሚደረግበት አካባቢ ነው። ይሄ ደግሞ ዶሲፋየር ማሽን ይባላል ማለት ነው። ይሄ ዶሲፋየር ማሽን እንግዲህ ዱቄታችን በደቂቃ ምን ያህል ይወጣል የሚለውን ካልኩሌት ካረግን በኋላ ይሄኛው እዚህ ጋር ፕሪሚክስ እንጨምራለን። እዛ ጋር ኮንትሮል ማሽን አለን። ስፒዱ ምን ያህል ነው ለሚወጣው ደቂቃ ለሚወጣው የዱቄት መጠን ምን ያህል ፕሪሚክስ ያስፈልገዋል የሚለውን ካልኩሌሽን አለን ማለት ነው። እና እዛ ካልኩሌት ካረግን በኋላ ስፒዱን አጀስት እናረጋለን። ከዛ በኋላ እዚህ ጋር የፕሪሚክሱን ወይም ደግሞ እነዚህ ቫይታሚን ቢ1፣ ቢ2፣ ቢ3፣ ቢ6፣ ቢ9 እና ቢ12 እንዲሁም ደግሞ ዚንክን እንጨምራለን ማለት ነው። በዋናነት ደግሞ ካሉት ቫይታሚኖች መካከል ፎሊክ አሲድ ነው ማለት ነው። የተለያዩ ፕሪሚክሶች 9 አይነት ማይክሮኒውትረንቶች ናቸው በዋናነት ያለው ፎሊክ አሲድን ጨምሮ። ለዚህ ለ1 ኪሎ ዱቄት 0.6 ግራም ፕሪሚክስ ነው የሚያስፈልገው ማለት ነው። ወይም ደግሞ ለ1 ኩንታል 60 ግራም ፕሪሚክስ ያስፈልገዋል።
ይሄ ፕሪሚክሳችን ይሄንን ይመስላል። የለውሽ ከለር ነው የሚለው በትክክል ፎርቲፋይ ሆኗል አልሆነም የሚለውን ግን እዚህ ላብራቶሪ ውስጥ ሳይሆን ሰርድ ፓርቲ ቼክ እናስደርጋለን ማለት ነው። እንግዲህ ፎርቲፋይ በምናደርግበት ሰዓት ቅድም የነገርኳችሁ ናቸው 7 አይነት ማይክሮ ኒውትረንቶች አሉ። ከነዚህ ውስጥ በዋናነት ፎሊክ አሲድ አለ። ፎሊክ አሲድ ደግሞ እንደምናውቀው የተለያዩ የጤና ጥቅሞች አሉት። ለምሳሌ ስፓይናል ባይፊዳ ወይም ደግሞ ኢንኮምፕሌት ክሎዥር ኦፍ ስፓይናል ኮርድ የሚለውን ህፃናት ላይ እንዳይደርስ የሚያደርግልን የቫይታሚን አይነት ነው ማለት ነው። ለምሳሌ እናቶች ከእርግዝና በፊትም ከእርግዝና በኋላም ይህንን ፎርቲፋይ የሆነ ዱቄት ቢበሉ ወይም ፎሊክ አሲድ ያለበት የዳቦ ዱቄት ቢመገቡ ይህንን ስፓይናል ባይፊዳ የሚባለውን በጣም አደገኛ የሆነ በሽታ ይከላከላሉ ተብሎ ይታሰባል ማለት ነው። አሁን የፍሎር ሞይስቸር ኮንተንት ለማየት ነው። እዚህ ጋር 3 ግራም እንወስዳለን። ይሄኛው ኦቨናችን ነው ሞይስቸር ቴስት የምናደርግበት ነው ማለት ነው። እዚህ ጋር ለ1 ሰዓት ከቆየልን በኋላ ፈርስት ሞይስቸር ማይነስ የፋይናሉን ቀንሰን ውጤቱ እናገኛለን ማለት ነው። ሌላው ደግሞ አሽ ኮንተንት ነው የምንሰራ። እዚህ ጋር ከ2.5 እስከ 5 ግራም እንወስዳለን። 500 ዲግሪ ሴልሺየስ እናደርጋለን። እዚህ ለ4 ሰዓት ይቆያል ማለት ነው። ለ4 ሰዓት ከቆየ በኋላ የራሱ ካልኩሌሽን አለው። ፈርስት ማይነስ ሰከንድ አድርገን አሽ ኮንተንታችንን እናገኛለን ማለት ነው። ከዛ በኋላ እዚህ በየሰዓቱ ወይም ደግሞ በየቀኑ የሚመረተው ብሬዱን ቴስት አድርገን ነው የምናወጣው ማለት ነው። እንግዲህ እንትን ዳቦችን አሁን ደርሷል።